ነስቼ ልሂድ ይገርምሻል። እዛም እኮ ሄዳ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው? ምን ለመሆን ፈልገሽ ነው? እናት እጅ ላይ ሆና ምን ጎደለብሽ? እዛ ሄዳ የምታርፍ ይመስልሻል? ምን ጎደለብሽ? እስቲ ኧረ እኔ ምንም ጎሉኝ አይደለም እና እኔ ምንም ጎሉኝ አይደለም፣ ግን ለሷም አስቢ፣ የሷንም ድካም አስቢ። ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጄ ደከምኩ ብላ አፏን አውጥታ አልተናገረች። ሲጨቀጭቃት ያም ሲመጣ እንዲህ ሲላስ ሩታዬ ምንም ቢሆን ምንም ቢፈጠር ምንም ቢከሰት እናት የሚያክል እናትሽን ቤት የሚያክልልሽ ነገር ምንም የለም። እውነቱን ለመናገርና የእናትሽን ቤት ትተሽ ባትወጪ በዚህን ሰዓት አንቺ እያልሽ ያለሽው ጠንከር ያለው አሁን ላይ በቃ በራሴ መንቀሳቀስ እችላለሁ እያልሽ ነው። ግን ያራስ ወጉ አይደለም እያለች ነው ማዘሯ ማለት ነውና ትንሽ ብትጠነክሪ ቢያንስ ለ2 ወር ለ3 ወር እናትሽ ጋር ብታርፊ። ሩታን አሁን ያነሳሳት የምታያቸው ነገሮች ውሽማና ውሽምቱ ወደ ሸገር ስለተመለሱ እሷም እዛ ሄዳ ለመጋፈጥ ነው ይመስለኛል እንጂ የራስ ወግ ደርሶ ጨርሰሽ አይደለም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ዛሬም በአዲስ ቪዲዮ ተከስቻለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ያው እንደተለመደው በሩቲና ዙሪያ ነው ማለት ነው። እውነቱን ለመናገር በጣም ታሳዝናለች። ምክንያቱም ይሄ ጽንስ በፈተና እንደተጀመረ በፈተና ነው እየቀጠለ ያለው ማለት ነውና ግን ስለ ሁሉም ነገር እግዚአብሔር ይመስገን እዚህ ደረጃ ላይ ደርሰሻል። ቤተሰቦችሽ በዙሪያሽ አሉ፣ እህቶችሽ በዙሪያሽ አሉ፣ እንዲሁም ደግሞ እንዲሁ በሶሻል ሚዲያ ያገኘሻቸው ፋሚሊዎችሽ አብሮሽ አሉ። በእነሱ መጽናናት ትችያለሽ። ግን የሱን ያህል ባይወክሉልሽም በዚህን ደረጃ እንዲሰማሽና ገና በአንድ ወሩ ጊዜ ውስጥ ተነስተሽ ልመለስ ነው ወደ ቤቴ ማለትሽ በጣም ስህተት ሰርተሻል ሩታ ማለት ነው። የምር እናት ምንም ብትሆን ምን ብታጣም ብታገኝም በልተሽ ብታድሪም ውሃ ጠጥተሽ ብታድሪም በቃ ምንም ነገር ባትበይ እንኳን ባዶ ቤት ብትቀመጡ እናት ቤት እናት ነው። እናት ናት። በቃ በዚህ ምድር ላይ እናትን የሚወክል ነገር የለም። ስለዚህ ሩታ ዛሬ ላይ ወይ እነሱ ወደዛ ስለተመለሱ እነሱ አሁን መዝናኛ ላይ ናቸው። እሱን አይታ እኔ ለምንድን ነው እዚህ ታስሬ ቁጭ ምለው ለምን እዛ አልሄድም ብላ አስባ ሊሆን ይችላል። ግን ላንቺ ይሄ ጊዜ ከልጅሽ ጋርና ከልጅሽ ብቻ ጋር የምታሳልፊበት ጊዜ ነው። ገና ብዙ ነገር ይቀርሻል። እኛ እንግዲህ ክርስትና ላየንም ጋይስ ክርስትና የለም እንደ ሩታዬ እና ልጅሽን ክርስትና አንስተሽ ጠንክረሽ 2 ወር ከዛ በላይ 3 ወር እና ከዛ በላይ ሆኖሽ ከዛ ብትወጪ ጥሩ ነው። ምክንያቱም እናት ቤት ነው። እናት ደከመኛ አትልም ለልጇ። ልክ አንቺ አሁን ልጅሽን አይተሻል ወልደሽ፣ እናትሽም ላንቺ እንደዛው ናት። እና ገና በአንድ ወርሽ ጠንክር ያለው ወንድ ስለሆነ ነው። ሴት ብትሆኚ እኮ 2 ወር ነው አይደል እንዴ መቆየት ያለብሽ። ስለዚህ አሁን ወንድ ስለሆነ ነው በአንድ ወርሽ ጠንክር ያለው ብለሽ የተነሳሽና ይሄ ደግሞ ላንቺ በጣም ከባድ ነው የምር። ዛሬ ላይ ምንም ላይ መስልሽ ይችላል፣ ነገ ላይ ይሰማሻል። እድሜ ለስልኬ ጉግል ላይ ሰርች አደርጋለሁ፣ ብዙ ነገሮችን አያለው። ጉግል ላይ ብዙ ነገር አለ። ሚዲያ ለሶሻል ሚዲያ ከተጠቀማችሁ ብዙ ነገር ትማራላችሁ። እኔም ከእህቶቼ ብዙ ነገር ተምሬያለሁ ብለሻል። በእርግጥ ከእህቶችሽ ብዙ ነገር ልትማሪ ትችያለሽ፣ ብዙ ነገር ልታይ ትችያለሽ። እዛ በነበረሽ ቆይታ ብዙ ነገሮችን ልትማሪ ትችያለሽ። ገና ደግሞ ከዚህ በላይ ደግሞ ትንሽ 2 ወር 1 ወር ቢጨምሪበት ደግሞ ከዚህ የበለጠ ታያለሽ ማለት ነው ከእህቶችሽ። ግን ጎግል ላይ የምታገኙ ሁሉ ነገር እውነት ነው ማለት አይደለም። ገባሽ? ሶሻል ሚዲያ ላይ ያለ ሁሉ ልክ እናንተ ፌክ እንደምትሰሩ ሁሉም ያኔ ሀቅ የሚሰራ እየተወሰነ ነው።
እና እዛ ላይ የምታገኙና ከቤተሰብ በተለይ ደግሞ ከእናትሽ የምታገኙ እውቀት ከማንም አታገኝም በዚች ዓለም ላይ ማለት ነው፣ በዚች ምድር ላይ። ስለዚህ እናትሽን ባታስቀይሜት፣ ባታስጨንቂያት። እሷ እኮ ማንም እዛ ግቢ እንዳይደርስ ማድረግ ትችላለች፣ ግን ለእሷ ሞራል ብዬ ነው ብላለች። አንቺም ደግሞ እነሱ ቤት በሌሉበት ነው ይሄ ነገር የሚከሰተው አልሽ። በቃ አትምጡ አልሽ፣ ከለከልሻቸው፣ አይመጡብሽም። አንቺ አርፈሽ ከቤተሰቦችሽ ጋር ከእህቶችሽ ጋር ይሄን ነገር መቀጠል ትችያለሽ ለትንሽ ጊዜ፣ ከዛም መጠንከር ትችያለሽ እንጂ አሁን በዚህ ባልጠነከረ ወገብሽ ተነስተሽ ብትሄጂ ሌላ ነገር ውስጥ ነው የምትገቢው። እዛም ብትሄጂ ደግሞ ሌላ ጭቅጭቅ ነው የምታነሺው። ቢያንስ እንኳን አንቺ ምንም ባትሆኚ ለልጅሽ ማሰብ አለብሽ። ገባሽ? ጭቅጭቁን ዝንዙ ይደርሳል። የዛሬ ስንት ዓመት የጀመራችሁት አይደል እንዴ? ነገር ግን አሁን ማተኮርና ማሰብ ያለብሽ ልጅሽ ላይ ነው ብዬ ነው የማስበው ማለት ነው። እና ኤልዱና ማዘሯ ትክክል ናቸው። አባ ብላቸው እኔ አልደከመኝም፣ የራስ ወግ አላየችም፣ እህል አልበላሽም ብላለች። እውነቷን ነው። የምር የሩታዬ እየበላች ትመስላለች እንዴ እንደዚህ እናንተ ስታዩት ማለት ነው። እንዲህ ስንት ወልደው አራስ ሆነው አራስ ቤት አላያችሁም እንዴ ቤተሰብ? የምር ወዛችሁ ጨፍ ብሎ ምናምን ነገር ነው የሚወጡትና እንግዲህ የሩታዬ ፈተና ከመጀመሪያውኑ ጀምሮ በፈተና እንደጀመረችው በፈተና ነው የጨረሰችው። ያም ሆኖ ሳለ ግን አንቺ ነገሮችን ዋጣ አርገሽ እንዳለፍሻቸው የዛሬውንም ደግሞ ዋጣ አርገሽ ማለፍ እንደምትችይ ነው የምናውቀው ማለት ነውና ቢያንስ ለህፃኑ ብታስቢ ብዬ ነው የማስበው። እንግዲህ አብርሃምና ሄርሜላ ደግሞ ካልና አብርሃምና ሄርሜላ ትላንትና በሚታወቀው ከትላንት ወዲያ እንደምታውቁት ወደ ኩሪፍቱ አምልጠዋል። እንግዲህ ኩሪፍቱ ላይ ዘና ፈታ በማለት ይገኛሉ። እድሜ ለአቤልና እድሜ ለማን ነው ስሙ ብሩክ አንደኛውም አለ ካሜራማኑ ማለት ነው። እንግዲህ እስካሁን ቪዲዮ አልሰራም። እውነት ይመስለኛል አብሮ ሄዶ ይሆናል እንግዲህ ቪዲዮ ላይ አለው ያላለው ፈረንጁ ተብዬው ግለሰብ ማለት ነውና ከነሱ ጋር እንግዲህ አርባ ምንጭ ላይ ፈታ እያሉ ይገኛሉ። ምናልባት እነኛም ቪዲዮዎች ስታይ ነው ሩታ የሚሰማት ብዬ ነው የማስበው እንጂ ይሄን ያህል እናት ቤት ቆይቻለሁ የሚያስብል ጊዜ አልቆየሽም። የምር ወር ባልሞላሽ ጊዜ ውስጥ ልጅሽን ክርስትና ሳታስነሺ እንዲህ በአንድ የ30 ቀን ህፃን ይዘሽ ወደዛ ነው የምመለሰው ማለትሽ ራሱ በጣም ነው የሚከብደው ማለት ነውና ቢያንስ ለልጁ አስቢ ነው የምለው እንደ አንድ ሰው ማለት ነውና እና ሩታዬ ማልፍ ነገር የለም። ብዙ ነገሮችን አልፈሻል። አንዳንድ ቦታም አንቺም ስህተት ቢኖርብሽም እንደዚህ በእልህ ነገሮችን እንደዚህ ክርር አድርጋችሁ በዚህ ደረጃ ባታደርሱት ኖሮ ዛሬ ላይ ይሄ ነገር ባይፈጠር ነበረ። በነገራችን ላይ ልጅ ማለት ለምሳሌ አሁን ህፃናት ሲጣሉ አዋቂ ካልገላገላቸው ካልተቆጣቸው እስከ መጨረሻቸው አይፋቱም ማለት ነው። ቂም ነው የሚይዙት። የእናንተ ነገርም አሁን እንደዛ ነው የሆነው። ስትጨቃጨቁ ስትነታረኩ ለዚህ ደረጃ ደረሳችሁ። አያችሁ ትላንትናና በግጭታችሁ መሀል ጋሽዬ ሲገባ እሺ ብላችሁ ብትቀበሉት ኖሮ ትላልቅ አዋቂ ሰው ቢገባበት ኖሮ ትዳራችሁ እንደዚህ አይሆንም ነበረ። ዞሮ ለትዳራችሁ እናንተው ናችሁ ጠንቅ የሆናችሁት ብዬ ነው የማስበውና ዛሬ ላይ ደግሞ በዚህ አጭር ጊዜ ውስጥ ከእናትሽ ቤት ባትወጪ ደስ ይለኛል። ቆይ እኔ እንደውም ፕራንክ አስባ ነው ብዬ ነበር እውነቱን ለመናገር እንደዚህ ያመረረች አልመሰለኝም። እና ፕራንክ ልታደርጋቸው ነው በቃ ዘናፈታ ልትል ነው ብዬ ነበርና ለካ ሩታዬ የምሯን ነው አመራለች ማለት ነው። ስለዚህ ሩቲሻ እንደዚህ አትጨናነቂ፣ የማያልፍ ቀን የለም ያልፋል ሁሉም ነገር። ነገ ሌላ ቀን ነው። አብርሽ እንግዲህ ልቡን ይስጥክ ከሄርሜ ጋር ዘና ፈታ እያለ ፈስት በአዲስ ልብስ አልሳምኩም በአዲስ ልብስ አላቀፍከኝም እየተባባሉ
አብርሽ የኩሪፍቱ ወጪ ያሳስበዋል። ሄርሜላ ደግሞ የእሱ መፍታታት ያሳስባታል። ጋይስ ይሄ እየተምታታ ነገር ነውና እና ወፋፋሽ እያሉ ነው። አይዞሽ ሩታዬ አይዞሽ ይደርሳል። አንቺም አንዱን ሸበላ ነገር ጎተት ታርገሽ ይዘሽ ትመጪያለሽ ማለት ነውና በጣም የምትገርሙ ናችሁ በነገራችን ላይ እና ሄርሜላና አብርሽ እንደዚህ እንደምታዩት ዘና ፈታ እያሉ ነው ኩሪፍቱ ላይ ማለት ነው። ሩታዬ ትዕግስቱን፣ ጽናቱን፣ ሁሉ ነገሩን ይስጥሽ ነው የሚለው። ኤልዱና ማዘሯ ትክክል ናቸው። ገና ነሽ ደከመኛ ላልኩም ብላሻለች። በዛ ላይ ደግሞ አንቺ ገና ነሽ። ገና የአንድ ወር 30 ቀን ማለት ምንም ናት እና ቢያንስ 2 ወር 3 ወር ጠንከር ብለሽ በቃ ልጅሽም የሆነ ጠንከር ሲል ህፃኑ ያን ነው እንጂ አንቺ አሁን ገና በአንድ ወር ውስጥ ተነስተሽ ብትጂ ሌሊት ያስቸግርሻል፣ ቀን ያስቸግርሻል። ብቻሽን ቤት ውስጥ አንቺ ብቻሽን ህፃኑና አንቺ ብቻችሁን ቤት ውስጥ ሆናችሁ ራሱ በጣም ነው የሚከብደው። የምር እናትን የሚያክል ነገር እናትሽ እንደምትሆንልሽ ማንም አይሆንልሽም። እና ሩታዬ አይዞሽ፣ በርቺ፣ ጠንክሪ፣ ጠንከር በይ። ሄርሜላና ውሽማውና ውሽሚቱ ተብላችኋል እንግዲህ እዛ ዘና ፈታ እያላችሁ እናንተ የማትረቡ ሩታዬ ለዚህ ደረጃ አብቅታችኋታል ማለት ነው። እና በጣም ነው የምትገርሙት። እና ሩታዬ አይዞሽ በርቺ፣ ጠንክሪ፣ ከእናትሽ ቤት አትውጪ፣ ጠንክሪ፣ 2 ወር 3 ወር አስቆጥሪ፣ ወገብሽ ጠንከርከር እስከሚል ልጅሽ ጠንከር እስከሚል አስቢበት። ነገሮችን ቆም ብለሽ አስቢ። ጎግል ላይ ማየቱ ብቻ ትርጉም የለውም። ገባሽ? ብዙ ነገር አለና ይሄን ይመስል ነበር ወዶች የነበረን ቆይታ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እስከምንመጣላችሁ ባይ ባይ።